እዚህ ቤት መጥቼ እዛች ቀን ተጸልዩልኝ ሄድኩኝ። እዛች ቀን ጀምሮ እዛ ሁሉ 10 ምናምን ዓመት አብሮኝ ከነበረው ሱስ እዛ ነገር አወጣኝ። ጌታን አገኘው፣ ተቀበልኩ። ቤት የታዘብኩት ነገር ካለው ጋር አይደለም። በቃ ምንም በሌለን ሰዓት እሱ ኖሮት አይደለም፣ ብዙ ድጋፍ ከጎናችን በሁሉም ነገር እና እግዚአብሔር ይባርክህ፣ ጸጋውን ያብዛልህ። እግዚአብሔር ስራ ድንቅ ነው። እኔ ያልጠበቅኩት እኔ ራሴ ተስፋ ቆርጬ ነበር። በቃ ልጄ ይሞታል ብዬ ሌላ ቦታ ብዙ ቦታ ረግጫለሁ። ያረገጥኩበት የለም። የሚያወሩ ተስፋ የሚያስቆርጥ ነበር። ለራሴ ታምሜ 3 ወር ቤት ውስጥ ተኝቼ ባሌ እቺ ሞት የጠላች ይለኛል። የገዛ ባሌ ላይ እኔም ሳልሞት ልጄም ሳይሞት በህይወት ስላኖረኝ እግዚአብሔርን ደጋግማችሁ አመስግኑልኝ። አሜን። ስሜ ጸጌ ፍቅረ ማርያም ባላለው ከዚሁ ከአዲስ አበባ ነኝ። እኔ ገና ከ18 ዓመቴ ጀምሮ ካለ እድሜ መንጃ ፈቃድ አውጥቼ ሹፍርና ላይ ረጅም ጊዜ አገልግያለሁ። የከባድ መኪና ሹፌር ነኝ። ብዙ ደክሜ ያለው እንደኔ ድካም ብዙ ነገሮች አግኝቻለሁኝ። ቤትም መኪና ምናምን ያ ሁሉ አግኝቼ አብሮን የሚከተለን ክፉ በቃ ሁሉ ነገር እንዳጣ አድርጎኝ መጨረሻ ላይ ጭራሽ በቃ በጣም ተቸገርን። ቤት የምንበላው ማጣት ደረጃ ደረስንና እዚህ አንድ እህት ነበረች፣ አሁን ካናዳ ሄዳለች። በቅርብ እታፈራው የምትባል የዚህ ቤተክርስቲያን አባል ነበረች። እሷ ጸግሽ እስቲና እና እስቲ ይጸለይልህ ቢያንስ ነገር ብትሞት ባለቅስል ጥቅም የለውም ብላ ይዛኝ መጣች። የመጣውለት እዚህ ነብይ አስተማረ ተባለ። መጨረሻ ላይ ተጸለየልኝ ወደ ቤት ሄድኩኝ። የሚገርመው በዛ በስራውም ጸባይ ለተለያየ ሱስ ምናምን ላይ ነበርኩኝና የ10 ምናምን ዓመት ውስጥ የነበርኩበት ሱስ እዚህ ቤት መጥቼ የዛች ቀን ተጸለየልኝ ሄድኩኝ። ከዛች ቀን ጀምሮ በማግስቱ ጀምሮ ከዛ ሁሉ 10 ምናምን ዓመት አብሮኝ ከነበረው ሱስ ከተለየ ነገር ምን እንደነካኝ አላውቀውም። በእኔ ጉልበት አይደለም፣ እግዚአብሔር ረድቶኝ ከዛ ነገር አወጣኝ። ጌታን አገኘው፣ ተቀበልኩ። ከዛ በኋላ ያ ሁሉ ነገር በቃ እዚህ ቤት ከመጣው ቀን በኋላ ነገሮች እየተስተካከሉ ወደ መስመር ገባሁኝ። ከዛ ደግሞ በቃ የደህንነት ትምህርቴንም ጨረስኩ፣ ተጠመቅን ከነ ባለቤቴ በቃ ሁሉ። ከዛ በኋላ እግዚአብሔር እኛ ቤት ሁሉ ነገር መልካም አደረገው። በቃ በየቀኑ እየጨመረ ሁሉ ነገር ሰላማችን ከዛ ሁሉ ከሱስ ከምን እንደዛ ለፍቼ ያን ሁሉ እንጃ እግዚአብሔር ይመስገን። ምንም ቃላት የለኝም እና እግዚአብሔርን አመስግኑልኝ። አሁን ጥሩ ሁኔታ ላይ ነው ያለሁት እና ነብይንም አመስግኑልን። በተቸገርንበት ሰዓት ላይ እዚህ ቤት የታዘብኩት ነገር ካለው ጋር አይደለም። በቃ ምንም በሌለን ሰዓት እሱ ኖሮት አይደለም፣ ብዙ ድጋፍ ከጎናችን ነው በሁሉም ነገር እና እግዚአብሔር ይባርክህ፣ ጸጋውን ያብዛልህ። እዚህ ቤት በጣም መንፈስ ቅዱስ ይሰራል። በራሴ ስላየሁት ነው። ሰው በአንድ ቀን ከዛ ሁሉ ያ ሁሉ ዓመት ከምልበት ነገር በአንድ ቀን ነው በቃ ምን እንደነካኝ አላውቅም። እና እግዚአብሔር ይመስገን። እግዚአብሔርን አመስግኑ። ናስ ጸግሽ ክብር ለማን ይሆን? ይህን ሁሉ ያደረገው ጌታ ነው። ክብር የሚገባው ደግሞ ለሱ ነው። እኔ ያረኩት ምንም ነገር የለም ማለት ከምችለው ካለኝ ጸጋ ትንሹን ነው አይደለ ያደረኩት። እግዚአብሔር ትልቁን ነገር አደረገ። ክብር ለኢየሱስ ይሁን። ዛሬ እንዳጋጣሚ ሆኖ ባለቤቱ ልጆቹ አልመጡም እንጂ ባለቤቱን ብታዩት ቆንጆ ልጆቹን ብታዩ ከሱና ከሷ እየተፈጠሩ የማይመስሉ ልጆች። እስኪ አባላት የምታስታውሱት እሱ የመጣበትን ጊዜ ታስታውሱታላችሁ? ፈረንጅ የሚመሳሰሉ ልጆች ምናምን በፍጹም መቸገር አይደለም ችግር ያያቸው አይመስሉም ነበር በወቅቱ ማለት። እሱ ላይ ትንቢት ለመናገር ራሱ ከባድ ነበር። ግን እንዳለው 17 16 ዓመት አስሮት የነበረው ሱስ ያለውን ሀብቱን ንብረቱን እጁ ላይ የነበረውን ነገር ሁሉ ያስጣለውና ያሸጠው በአንድ ቀን ተራገፈ፣ ነፃ ወጣ። እግዚአብሔር ፈቶ ለቀቀው። እና እሱ ብቻ አይደለም የሚገርመኝ፣ ይሄን ጌታ የዚያኑ ቀን አሜን ብሎ አምኖ ተቀበለ። ወዲያው ደህንነት ትምህርት ጀመረ፣ ወዲያው ተጠመቀ። ይሄው ከጌታ ጋር ተጣብቆ ጌታስ በማግስቱ በሮችን ከፈተለት። 00 ነው የተቀበልኩ አይደል? ያኔ ነገርከኝ ራሱ ነው 00 ራሱ የጅቡቲ ቦቴ ሹፌር ነው። በቃ የሚገርማችሁ ነገር
ብዙ የሚያውቃቸው ወዳጆቹ ብዙ የሚያውቃቸው ጓደኞቹ ቦቴ አምነው ሊሰጡት አይደለም ታክሲ ሊሰጡት ፈቃደኛ አልነበሩም ለአመታት ማለት ነው በጌታ ፊት እና ብዙ ችግር አለፈ በቃ ጌታ ደግሞ ያው ጸጋው ያገዘ የለ አገዘው ጸጋው ደገፈው የሚገርመኝ ነገርሳ ያንን 00 መኪና ገና ከፋብሪካ እንደወጣ ተፈልጎ ነው ና ተብሎ ተደውሎ እስቴን ስራ ለማንኛውም ተወዳደር ተባለ ከብዙዎች መካከል እሱ ተመረጠ ከዛ ዋስትና ያስፈልጋል ዋስትና ደግሞ ይሄ የመንግስት ሰራተኛ ደሞዝ ምናምን መታወቂያ የሚባል አይደለም ምን ነበር የተጠየቀው የቤት ካርታ ይሄን ደግሞ ሊሆን የሚችል የለም ግን ጌታ ዋሶ ነው ክብር ለጌታ ይሁን ኔክስት ደግሞ ነግርሃለሁ የሰው መኪና ሳይሆን እግዚአብሔር አምላክ የራስን መኪና ሰጥቶ በራስ መኪና እዚህ ደጅ ላይ አቆመ እንደዚህ ለምስጋና ትቆማለህ ለምስክርነት ትቆማለህ ባረኩ በኢየሱስ ስም ለበረከት ሁሉ እግዚአብሔር የልጆችን ደስታ ያሳየ ቤት ህይወት ኑሮ ሁሉ የበረከት ይሁን በኢየሱስ ስም አሜን ስሜ አይናለም ይባላል ከመጣው የካባዶ ነው እግዚአብሔር ያረጋልኝ እኔ ቁጭ ብላችሁ አይደለም ቆሙ ለኔ ሲተሳቱ ለእግዚአብሔር ስትል ቆማችሁ እግዚአብሔር ያረጋልኝ ለመናገር ነው ልጄ በሱስ ተለክፎ ነበርና እዚህ ቤት መጥቼ ስሙን ጠርቶ እግዚአብሔር ሰው አይሞትም በህይወት ይኖራል አንቺም በህይወት ትኖሪያለሽ ልጅሽም ይኖራል አለኝ 8 ወሩ ነው ሌላ ቦታ በቃ እሱ ሞቱ ነው ይሞታል አይተርፍም እርምሽና ውጪ የተባልኩት 8 ወሩ ነው አሁን አለ በህይወት እግዚአብሔርን አመስግኑልኝ አሜን የእግዚአብሔር ስራ ድንቅ ነው እኔ ያልጠበኩት እኔ ራሴ ተስፋ ቆርጬ ነበር በቃ ልጄ ይሞታል ብዬ ለምን ሌላ ቦታ ብዙ ቦታ ረግጫለሁ ያረገጥኩበት የለም ሚያወሩ ተስፋ የሚያስቆርጥ ነበር እግዚአብሔር ግን ተስፋ ቀጠለ የልጄን ተስፋ የኔ ተስፋ ቀጠለልኝ እኔ ታምሜ ለራሴ ታምሜ 3 ወር ቤት ውስጥ ተኝቼ ባሌ እቺ ሞት የጠላች ይለኛል የገዛ ባሌ ስለ እኔም ሳልሞት ልጄም ሳይሞት በህይወት ስላኖረኝ እግዚአብሔርን ደጋግማችሁ አመስግኑልኝ አሜን እቺ ነበር የተጸለየለት አንድ 4 ወር ይሆናል እኔ ስላልተመጥቼ ብዙ ጊዜ ስጠይቅ ሌላ ቀን ሲተስኩ ነው አው ጉባኤ ለማገልገል ምስክረቶች ስለሚበዙ ነው በጌታ በኢየሱስ ስም ፈውሱ ይጽና እስራቱ ለዘላለም ይበጣጣ አንቺና ቤትሽ ተባረኪ ለቤትሽም ይባረክ በጣም ወደጂው በሰላም ይጂ አሜን አሜን የእግዚአብሔር ሰው ለልጄ ስራ ይግባ ብለ አሁን ለነገ ከቤት ክራይ ውጣ ተብሎ 15000 ብር የሚከፍለው ስራ የለው ስራ የሞላበት ደጅ ይከፈተለት አሜን አሜን እግዚአብሔር ኤኖ ስለሰጩ አሜን በታምንም ባታምንም በሮች ተከፈቱ አሜን አሜን ክብር ለእግዚአብሔር ይሁን አሜን ክብር ለእግዚአብሔር ይሁን ለኔ ብዙ ነገር ተደርጎልኛል ያው የተደረገልኝ ነገር ያው ኮንፈርሜሽን ስላለ ኮንፈርሜሽኑ አንድ ሰው ቢያነብ ያ ምንድነው ራሱ ነብይ አንቴነ ትንቢት ሲናገር ራሱ ጽፎ ፈርሞ የሰጠኝ ወረቀት አለ ይዤ እሱ ጋር ቀርብ ያለው እሱ መጀመሪያ ቢነበብልኝ እግዚአብሔር በህይወቴ ላይ የማይዘጋ ምዕራፍ የሚከፍትበት አመት ሲሆን በትዳር በር ያሳርፍሃል ኢዮብ መጽሐፍ 2:22 ከዛ ፍርማ ለኔ የነብይ 2017 ነው የተሰጠ አሁን ስንት ላይ ነው ያለነው 2018 አልክድም መቼም እጅ ጽሁፉም የኔ ነው ፊርማውም የኔ ነው እኔም ለኮንፈርሜሽን ራሴ በደንብ ይዤ ነው የቀረብኩት እና እግዚአብሔር ብዙ ነገር አድርጎልኛል ለነም ብዙ ነገር ብዙ ትንቢት እየተናገረ ነበር ለልጄም እንደዚሁ ሁሌ እየጸለየ ትንቢት እየተናገረ ነበርና በዚህ እኔ ብዙ ተባረኩ በ2017 በረከት ጀመረ በጣም ተባርክ ያለው በረከቱ ደግሞ ቀጠለ አሁን ልጄ አሜሪካ ሊሄድ ቪዛ ተባረከ ዋው አሜን አንተ ጨዋሜን አትልም ወይ አሜን እግዚአብሔር የማይዘጋ በር ይክፈትላችሁ የማይዘጋ ደጅ ይክፈትላችሁ በረከት የሞላበት ምንጭ ያፍልቅላችሁ በዚህ ቀጠለ ያለው ነገር በፊት በጣም እየተገዳደረ እሱ እየጸለየ ቪዛ ተመታ አሁን ቅዳሜ ለመሄድ ተዘጋጅቷል እሱ ብቻ አይደለም እኔም ደግሞ ለሆነ ስራ ከኢትዮጵያ እየተላኩ ነው አልቆልኛል እግዚአብሔር በዚህ ለበረከት ነው ለሌላ ነገር አይደለም በቃ ለብዙ በረከት አሁን ለኔም አዘጋጅቶልኛል እኔም ሊሄድ ነው እግዚአብሔር ይመስገን በብዙ ነገር እግዚአብሔር ባረከኝ ይሄን ሊመሰክር ነው እናንተም ከኔ ጋር አመሰግኑ ጌታ እግዚአብሔር
ባባዬ እንዴት ነህ? በቃ እንደ ቀልድ አሜሪካ ልትሆን ነው? ጌታ መቼ ነው የሚሄደው? ቅዳሜ፣ የፊታችን ቅዳሜ ተቀብቶ ይሄዳ። አሜን። በናዝሬቱ ጌታ በኢየሱስ ስም የምድሪቱ ተጽዕኖ እንዳይዘ ና ተንበርከክ እስቲ። ሌሎችን የመታ እንቅፋት እንዳይመታ፣ ሌሎችን የበላ አውሬ እንዳይበላ፣ ከምድር ግራቪቲ በላይ መሄድ የምትችልበት የአምላኬ የእግዚአብሔር መንፈስ አሁን ባንተ ላይ ይምጣ። የአምላኬ የእግዚአብሔር መንፈስ አሁን ባንተ ላይ ይምጣ በጌታ በኢየሱስ ስም። ትላንት እግዚአብሔር አናግሮኝ ተናግሬ ባንተ ላይ ከሰራ የዘላለም አምላክ እግዚአብሔር አሁን አምነዋለሁ፣ እናገራለሁ። ጸጋ በላይ ላይ ይሆን፣ መንፈሱ በላይ ላይ ይሆን፣ ኃይሉ በላይ ላይ ይሆን። ባረኩ፣ እየተባረክ ለበረከቱን በላይ ላይ ባለው በነቢያት መንፈስ በተሰጠኝ በልጅነት ስልጣን ከዚህ ቀን ጀምሮ በነገር ሁሉ መከናወን እንዲሆንለት ይህንን ብላቴና ቀባሁት። ሂድ ተከናወን። ና አንተም ልትሄድ ነው። ጌታ ሆይ ይሄን ባሪያ ስላሰብከው የተናገርከው የትንቢቱ ቃል አካል ስለለበሰ አመሰግናለሁ። አሁን ወደሚሄድበት ምድር ሁሉ እግዚአብሔር ሆይ ባለድል እንድታደርገው፣ አሸናፊ እንድታደርገው፣ በነገር ሁሉ እንዲከናወን በኢየሱስ ስም ጸለይ። ይሄ ጸጋ በጌታ በኢየሱስ ስም በእጥፍ እንዲያገኘው ቀባሁት። አሜን 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 አሜን። ተልኮህን በድል አሳክተህ ተመለስ። አሜን። በኢየሱስ ስም አሜን። ተፈጸመ። አሜን። ዋው